ከዛ እኔ አይደለሁም በቃ አታርጅከኝ ማቁስታ ውስጥ እንደገና ማቁስት ነው የጨመርከኝ እሺ ምን ማለት ነው ሰዓቱ አሁን መደፈሪያ ሰዓቱ ምን ሆነ ነው ንገረኝ እስቲ እሱ ነገር እስቲ አንድ ቀን ለምን መጠለያ አልሰጠም ምናምን አለችኝ ከዚያው እኔ ደግሞ ከጎዳና ህይወት ይሻላል ብዬ እሺ አልኩኝ በቃ መጠለያ ምግብ ምናምን እኔ እችላለሁ ምናምን አንተ እንደዚህ ጎዳና ሊወጣ መኖር የለብህም ምናምን ነበር መጀመሪያ አለችኝ ማለት አጎትሽ ነው እንደዚህ የሚያደርገው አዎ አጎቴ ሳይሆን አጎቴ ሚስት ነች እንደዚህ ያደረገችው እኔም እኮ ማድረግ የምችለው ነገር ስለሌለ ነው የሚያገዛኝ ስለሌለ ነው አንተ ለምን እኔን አትረዳኝ በቃ እሷና እኔ ስለምንኖር ያው ስመጣ በመጣሽ ጊዜ እንዳልኩክ በቃ አብረን እንድንተኛ ምናምን ነበር እንትን የምትለኝና እኔ ቅድም እንዳየኝ ነው በቃ ራሴን እንደዛ ስቼ ነው የማገኘው ብዙ ጊዜ በቃ የሴትዮዋ ዘመዶች ነን ምናምን እያሉ ሰዎች ይመጣሉ ጓደኞቿ ምናምንና በቃ በተደጋጋሚ ነው የሚደፍሩኝ ምናምን ያው እንደነገርኩ ነው በቃ ተደጋጋሚ እንደዚህ አይነት ነገር ይፈጠራል ግን ያው አሁን ከቅርብ ሳምንት ምናምን አንድ ሴት መጣ ነበር እና በቃ ቢያንስ የሌሎቹ ይሻል ነበረ ብዬ አስባለሁ እምልህ ተጎድቻለሁ እያልኩ አይምሮዬን ባሳምነውም ግን ቢያንስ በቃ ስነቃ ጤነኛ ነበረ የምሆነው አሁን ግን በጣም ነው የሚከብደው እኔ ራሴን መጨረሻ ላይ ስቼ ነው የማገኘው በቃ ከዛ በኋላ ራሴን መሆኑንም አላውቅም ያን ነገሮችን ታደርጋለች እና የሆነ መንፈስ ነው ላይ በቃ የሚመጣው የሆነ መንፈስ ነገር ላይ ውስጥ እንደገባ አይነት ስሜት ነው የሚሰማኝ እና ያ ነገር ነው እየተፈጠረ ያለው እቺን ሳምንት በጣም ነው እየከበደኝ እየኖርኩ ያለሁት እና በቃ ግዴታ ነው እንደዚህ ማድረግ ይህን ነገር አትጥለው በህይወት መኖር ከፈለክ አትጥለው ይህን ነገር በቃ እንዲህ ነው የምትለኝ ሁሌ አትጥለው ይህን ነገር በህይወት እቆያለሁ ብለህ የምታስብ ከሆነ ምናምን ትለኛለች ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ እንግዲህ ባለፈው ጊዜ ላይ አንድ አባት ያለ ስም የተሰጠው ፊልድ ሰራተኛ ሆኖ ለቤተሰቡ እየለፋ እየጣረ የነበረ አባት ነገር ግን በመጨረሻም የኤችአይቪ ኤድስ በሽተኛ ወይም ደግሞ እሱ ነው ይሄን ነገር ያስተላለፈው ተብሎ በጣም ሲወቀስ የነበረ አባትን አግኝተን ነበር እንዲሁም ደግሞ እንዳያችሁት እህቷ ወሲብ ካልፈጸመች እሷ ወደ አውሬነት የምትቀየረው ወይ ደግሞ ፊቷ ወደ አስፈሪ አይነት ነገር የምትቀየረዋን ሴት ጭምር አግኝተናት ነበር ከዛ በኋላ ስናወራት ነበር በዛ ሰዓት ተሸማቃ ተሸፍነውላ ነው የነበረው እና ውድ ቤተሰቦቻችን እንግዲህ ከነሱ ጋር የነበረንን ቆይታችኋል ብዙ ነገሮችን እያጣራን የነበረው ከነሱ ተንተረሰን አክስት ሲለን ነበር አባት የልጆቼ አክስት ናቸው ይሄን ሁሉ ነገር ሲታረግ የነበረው የሱ አክስት ልጆችን ብዙ ነገሮች አድርገዋል ብለው አንድ ጥቆማ አግኝተን ነበር በጣም በሚገርም ሁኔታ ግን ወደ ቤተሰቦቻችን ጥቆማ ተደርጎ ያገኘነው ቤት ከዚህ በፊት ወንጀል የተፈጸመበት ከዛ በተጨማሪ ያንን ወንጀለኛ ስናጠና በተለየ ሁኔታ ከሉሲፈር ጋር ግንኙነት አለው ተብሎ የሆነ መናፍስት ቤት ነው ተብሎ የነበረበት ቤት ነውና በጣም ገርሞን እንዴት ወንጀሉ ባንድ ያለቀ ብለን ስናጣራ የወንጀሉ ኬስ ተዘግቶ ነገር ግን በስም አንድ ቄስ የተባሉ ወይ ደግሞ በካህን የመጀመሪያ ስም ካህን የሚል ስም አላቸውና ቄስ ናቸው እሳቸው ነው የገዙት ኬዙ አልቆ ምናምን የሚል አይነት መረጃን ያገኘነው
እንግዲህ ወደዛ ቤት ልናመራ ወስነናል ማለት ነው። እዛ ቤት ማንን ነው የምናገኘው? እኚህ የተባሉት ሰውዬ እዛ ቤት ይኖራሉ ወይ? ምንድን ነው ከዚህ ጉዳይ ጋር የሚያገናኛቸው? አናውቅም። ብዙ የተለየ ነገር ይኖራል ብዬ አስባለሁ። ወደዛ ቤት ልናመራ ነው ውድ ቤተሰቦቻችን። ከዛ በተጨማሪ ደግሞ ስለ ተሙ ጉዳይ ብዙዎቻችሁ እየጠየቃችሁ ነው ያላችሁት እና እኔም ወንድሜ ሆኔም በቻልነው አቅም ተሙን ለማግኘት እየጣርን እየለፋን ያለ ነው። እንግዲህ በቅርብ ጊዜ ቸር ወሬ እንሰማለን ብዬ ተስፋ አደርጋለሁ። እየደከምን ነው። ከኔ በላይ ባልደረቦቼ በደንብ እየደከሙ ነው። ከካሜራ ጀርባ ብዙ ጀርባቸውን ራሳቸውን ሰጥተው የሚሰሩ አሉ። በዛው ልክ ያው የካዱን አላስፈላጊ ነገር ሲያደርጉ የነበሩም ሰዎች እንዳሉ ሆኖ ነገር ግን እንደዚህ አይነት ሰዎችም ብርታት ያላቸው ጥንካሬ ያላቸው ሰዎችም አሉ እና ውድ ቤተሰቦቻችን በቻልነው አቅም እየለፋን ያለ ነው። እንግዲህ እናንተን በጸሎታችሁ በልመና አግዙን። እኔ ግን አሁን ቀጥታ ወደዛ አመራና ደግሞ የዚህ ቤት ባለቤት ማን ነው፣ ከዛ በተጨማሪ ምንድን ነው የተፈጠረው የሚለው ነገር ለማጣራት እንሞክራለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። ካሜራማን እንግዲህ ውድ ቤተሰቦቻችን መጀመሪያ ማቆያችን ላይ ስላቸው የነበረው ቦታ ይህንን ይመስላል። ደርሰናል። ግቢውን በጀርባ በኩል እያየን ነበረ። ማንም የለም። ናስቲ ና ካሜራማን፣ እዚህ ቦታ ላይ ነው ሰው ይኖራል ተብዬ ስለ አክስቱ የነገረኝን ሰው ታውቁታላችሁ። መጀመሪያም ብያችሁ ናስቲ ና የሆነ ጉራንጉር ነገር ነው። ምንም የታየ ነገር የለም ውድ ቤተሰቦቻችን፣ እንዳለ ጉራንጉር ነው። ምንም የተለየ ነገር የለም። እዚህ ቦታ ላይ እንዳለ ጫማ ምናምን የተሰቀለው፣ ሌላ ምንም የተለየ ነገር የለም ውድ ቤተሰቦች። እንግዲህ ጫማዎች ናቸው እዚህ ጋር ያሉት። እሺ እስቲ ሌላ ምልክት የሚሆን እንኳን ነገር አላየንም። እና ካሜራማን ናት ተከተለኝ፣ ቀስ እያልክ እንዳትወርቅ። እሺ ና በዚህ ና አይዞህ ካሜራማን ና እስቲ በሩ ዝግ ነገር ነው መሰለኝ ያለኝ ነው ካሜራማን። እስቲ ምን ነገር ና ቀስ በቃ ቀስ። እንዴ ካሜራማን የሆነ ሰው ወድቋል። ምን ሆነ ወንድም? ምን ሆነ ነው ንገረኝ እስቲ። እስቲ ዋ ነገር እስቲ ዋ ነገር እስቲ የሆነ ነገር አቀብሉኝ እባካችሁ። እስቲ በቃ ፍለጋውን ተውትና ወደዚህ ጋር ነው ኑ። ሰው አንዴ ዘንድ ምን ሆነ ነው? እሺ አይዞህ ምን አድርገው ነው? ምን ሆነ ነው? ምንድን ነው የሆንከው? ይኸውልህ ምንድን ነው የሆንከው? መጀመሪያ ንገረኝ። ይሄንን ምን ሆነ ነው? እስቲ አንዴ ካሜራውን አጥፋ። እነ ሞገስን ጥራቸው። በቃ ካሜራውን አጥፋ አንዴ። እንግዲህ ውድ ቤተሰቦቻችን ያው በመግቢያ ላይ አንዳንድ ጥቆማ አድርጌላችሁ ነበር። በተለየ ሁኔታ ጥቆማ የተሰጠኝ ቤት ነበር እና ወደዛ ቤት ላይ ነበር ሄጄ የነበረው ይመስለኛል። ከዚህ በፊትም በተመሳሳይነት ሁኔታ እንደዚህ አይነት ቤት ላይ ገጥሞኝ ነበር። በተለየ ሁኔታ ከመናፍስ ጋር ከዚህ ከሉሲፌር ጋር የሚገናኝ አይነት ታሪክ የሰራን ሰዓት፣ እኔ ላይም ጉዳት የደረሰብኝ ሰዓት ላይ ወደዚያው አካባቢ ላይ ነበር መተን የነበረው እና በሚገርም ሁኔታ አሁንም እዚሁ ቤት ላይ ነው ትልቅ ወንጀል እየተፈጸመ ያለው። እዛው ቤት ላይ ነው እንግዲህ እንደዚህ እና ጥቆማውን ሲሰጠኝ ቤቱ ያ ነው ሲባል በጣም ገርሞኝ ነበረ እና አልጠበቅኩም ነበረ። ምክንያቱም ከዛ በኋላ እዚህ ቤት የነበሩት ወንጀለኞች እያንዳንዱ ተይዘዋል። ከዛ በኋላ ቤቱ በኤግዚቢትነት ተይዞ ብዙ ምርመራ ተደርጎበት ባለቤቶቹ ጭምር ብዙ አይነት ክስ ነገር ተፈጥረው ነበረ ተላልፎ የነበረው ይሄ ቤት እና አሁን ላይ ተጨማሪ ወንጀሎች መፈጸማቸውን ሳይ ትንሽ ግራ ገባኝ። እንግዲህ የተሸጠላቸው ሰው በውል ይህን ነገር የኔ ባልደረቦችና ሞገስ እያጣሩ ነው የነበረው እና የተሸጠላቸው ሰው ቄስ ናቸው አይነት ነገር ነበረ የተባለው የሰማሁት። እስካሁን ግን ማንም የመጣ ሰው የለም ወደዚህ ቦታ ላይ እና በጣም ገርሞኛል። ይሄ ልጅ ብቻ ነው ያለው። ወደዚህ ቦታ ላይ ሲጠቆም ጓሮንም ምኑንም ለማየት ሞክሬ ነበር። ሰው እየተጎዳበት ነው የሚለም ነገር ነበር እና እንደገባውም ወድቆ ነበር ያገኘሁት እና እስቲ ትንሽ ተረጋግተዋል። አሁን የሕክምና ባለሙያዎችም አንዳንድ ይሄ ደም ወርዶ ነው ምናምን የሚሉ ነገሮች ነበር እና አሁን ግን በተወሰነ መልኩ አንዳንድ ድጋፎች ተደርገውለት አጠገብ ይገኛል። ምን እንደተፈጠረ በምን አይነት ሁኔታ እንደዚህ አይነት ነገር ውስጥ ሊገባ እንደቻለ አላውቅም። እስቲ የኔ ወንድም በመጀመሪያ ምን ሆነ ነው? ምን አይነት ነገሮች ተፈጥረው ነው እንደዚህ ወድቀን ያገኘን? እና ገርሞኛል። እዚህ ቦታ ላይ ሁሉን ነገር ከዚህ በፊት አጣርተንም ስለነበር ብዙ ነገሮች ስለተፈጠሩ ግራ ገብቶኝ ነበር እና ምንድን ነው የሁሉ ነገር እንድትሆን ያደረገ? እኔ እንጃ ከመኝታ ክፍል ስወጣ ነው አዙሮኝ እዛ ጋር ያገኘኝ ጋር ወድቄ ነበር። ምን ደግሞ አላውቅም ብቻ ብቻዬን ስለምኖር ነው መሰለኝ ቤት ውስጥ ትንሽ ችግር አለ። ብቻዬን ነው የምኖረው ማለት እዚህ ቤት ውስጥ ማንም ከዚህ በፊት እንዳልኩ ወንጀል ተፈጽሞበት ነበር ይሄ ቤት። ከዛ ደግሞ የተለያዩ ምርመራዎች ተደርገውበት ለሌላ ሰው ለግዢ እንትን እንደተባለ ምናምንና ባለቤቶችም ጭምር ተከሰው እንደነበር ነው ማቀው ለህግ ካስተላለፈን በኋላ እና
አሁን ላይ ደግሞ አንተ ብቻ ነህ እየኖርክ ያለው። የቤቱ ባለቤት ስም ደግሞ የኔ ባልደረቦች አጣርተው ነበር መጀመሪያ ጥቆማ ከመድረሱ በፊት። አንድ ቄስ ናቸው የተባሉ ግለሰብ ነበሩ እዚህ ቤት ውስጥ ይህን ቤት ገዝተዋል የተባለው እና እንዴት ነው አንተ ብቻ ልትኖርበት የቻልከው? ምን አይነት ጉዳት ደርሶብህ ነው የወደቅከው? አይ እኔ ቄስ ምናምን አላውቅም። እኔ ቤተሰቦቼን በሞት አጥቼ ጎዳና ወጥቼ ነበር የምኖረው እና እዛ ጎዳና ላይ ማስቲካ ሶፍት ምናምን እየሸጥኩኝ ራሴን ለማቆየት ትንሽ ታግዬ ነበር። ከዛ አንድ ቀን የሆነች ተለቅ ያለች ሴትዮ መታ ሶፍት ምናምን ከገዛችን በኋላ ብር ሰጠችኝ። ግን ከሶፍቱ ዋጋ በላይ ነበር የሰጠችኝ እና ምንድነው ምናምን ስላት አይ እንዲረዳክ ነው ላንተ ምናምን አለችኝ። ከዛ እሺ ምናምን አልኳት እና እኔ የምሸጥበት ቦታ በተደጋጋሚ ትመጣ ነበር እና አንድ ቀን ለምን መጠለያ አልሰጥም ምናምን አለችኝ። ከዚያው እኔ ደግሞ ከጎዳና ህይወት ይሻላል ብዬ እሺ አልኩኝ። በቃ መጠለያ ምግብ ምናምን እኔ እችላለሁ ምናምን አንተ እንደዚህ ጎዳና ላይ ወጥተህ መኖር የለብህም ምናምን ነበር መጀመሪያ አለችኝ። ከዛ በኋላ ይኸው እንደምታየው እዚህ ቤት አመጣችኝ። እሷም ብዙ ጊዜ አትመጣም። እኔ ብቻዬን ነው የምኖረው እዚህ። አስቤዛውን ምናምን ገዛዝታልኝ ነው የሄደችው እና በቃ እኔ ነኝ የምኖረው እና ከስንት አንድ ቀን ነው የምትመጣው እሷ እና በቃ ይሄ ነው ያለው ነገር። ቤት ውስጥ እኔ ብቻ ነኝ የምኖረው። ታዲያ ማለት ወድቀህ ነበር አግኝቼው የነበረው እና ምን አይነት ጉዳት ደርሶብህ ነው? ከሷ በተጨማሪ እዚህ ቤት ውስጥ የሚመጡ ሰዎች ነበሩ። ለምን አይነት ዓላማ ነውስ? ከመሬት ተነስታ ይህንን ቤት እንድጠብቅልህ ብቻ ነው ይህን ሁሉ ነገር የምታደርግልህ? ማለት በዚህ ጊዜ ቤት በዚህ ልክ ውድ በሆነበት ሰዓት ብታከራየው አንደኛ በህጋዊ መንገድ ቤቷ ይጠበቅላታል፣ ሁለተኛ ደግሞ የተሻለ ገቢ ታገኝበታለች እና ይሄንን ሁሉ ነገር ትታ እንዴት ነው ሊሆን የሚችለው? ይኸውልህ የእኔ ወንድም የምትፈራው ነገር ካለ አላውቅም፣ ብቻ ግልጽ አድርገህ እንድትነግረኝ ነው ፈልገው። ተግባባን? ምንም ያስፈራህ ነገር አይኖር። እሺ? መፍራት ሳይሆን ያው ያለው ነገር ትንሽ እንትን ስለሚል በቃ እሷና እኔ ስለምንኖር ያው ስመጣ በመጣሽ ጊዜ እንዳልኩክ በቃ አብረን እንድንተኛ ምናምን ነበር እንትን የምትለኝና እኔ ቅድም እንዳየኝ ነው በቃ ራሴን እንደዛ ስቼ ነው የማገኘው ብዙ ጊዜ። በቃ እኔ ደግሞ ከጎዳና ህይወት ይሻላል ብዬ ምናምን ነውና ለመናገርም ለሰው ምናምን ያሳፍራል ነገሩ። ለዛ በቃ እንደዚህ እየተሰቃየሁ ነው የምኖረው። ብዙ ሴቶች ይመጣሉ ከሷ ውጪ እና በቃ እኔ ገላዬን እየሸጥኩ እንደምኖር ነው የምቆጥረው። ይመጣሉ እና በቃ ያለ ፍቃዴ ብዙ ነገር ያደርጉኛል። እኔ ደግሞ ለመኖር ብዬ ያው ጎዳና ተመልሼ ብወጣም ይከብዳል ምናምን በዚህ ጊዜ ብዬ ለዛ ነው ሁሉንም ነገር ችዬ የምኖረው እና ቅድም እንዳየኝ ነው በቃ ሁሌ እንደዛ እየወደኩኝ ነው። ከሰዓታት በኋላ ነው ራሴ ቀስ እያልኩ የምነሳው እና እንደዛ ነው ያለው ነገር። ማለት ትንሽ ነገሩ ወሰብሰብ ያለ ነው፣ በጣም ግራ ይገባል። እና ምንድን ነበር ደርሶብህ የነበረው? በዛ ሰዓት ወድቀህ ነበር አግኝተን የነበረ። ከዛ በተጨማሪ ደግሞ ከነማን ጋር ነው እየተኛ ያለው? ማለት እዚህ ቤት ውስጥ ብቻህን ነው ያለው? ሌላ የሚመጣ ሰው የለም? ይኸውልህ አሁን እኔ ወንድም ምንም የምትደብቀኝ ነገር አይኖር፣ አትፍራ። እኔ ወንድምህ ነኝ። እዚህ ቦታ ላይ የመጣሁት ወንጀል ተፈጽሟል፣ ድጋሚ እናንተ በሕግ ይዛችሁ የነበረበት ቦታ ላይ ድጋሚ ወንጀሎች እየተፈጸሙ ነው የሚል መረጃ ደርሶን ነበረ። ስለዚህ ይህን ነገሮች ደግሞ ማጥራት መቻል ስላለብን የመጣ ነው። እግረ መንገዳችንን ደግሞ ብዙ እየፈለግን ያለነው ነገር አለ። ከዚህ በፊት ስንመረምር የነበረው ወንጀል ነበር እና ወደ አንድ አክስት ወደ ተባለች ሴት ነበር ተጠቁመን የነበረው። ያን ስናጣራ ነው እንግዲህ ይህንን ቤት ያገኘ ነው። አሁን እዚህ ቤት ላይ ደግሞ ያለው አንተንና ስላለብህ ጉዳት መናገር ካልቻልክ፣ ስለተፈጠረው ነገር መናገር ካልቻልክ በተፈጸሙ ወንጀሎች ላይ ተጠያቂም ልትሆን ትችላለህ። አይ እኔ ወንጀለኛ የሚያደርገኝ ነገር የለም፣ ግን በቃ የሴትዮዋ ዘመዶች ነን ምናምን እያሉ ሰዎች ይመጣሉ፣ ጓደኞቿ ምናምን እና በቃ በተደጋጋሚ ነው የሚደፍሩኝ ምናምን። የሴትዮዋ ዘመዶች ናቸው ይህንን በተደጋጋሚ ጊዜ አንተ ላይ የሚያደርጉት? ያው አዎ እነሱ ናቸው። በቃ ብቻ ለመናገርም ይከብዳል። ቆይ ማለት ለምንድን ነው ይሄንን ነገር አንተ ላይ ተደጋጋሚ ጊዜ እያደረጉብህ ያሉት? ምንድን ነው ምክንያታቸውስ?
እኔ እንጃ ምክንያቷን እሷ በቃ መጀመሪያ ስታመጣኝ ከጎዳና ህይወት ይሻላል ምናምን ብላኝ ስለነበር እሺ ብዙም እኔ እሷን ጥያቄ በቃ እንደ ውለታ ምናምን ቆጥራ ነው ሁሉን ነገር እንትን የምትለኝና በቃ ጓደኞቿም ይመጣሉ ምናምን በቃ እኔ እንጃ ወንድ ልጅ ላይ እንደዚህ አይነት ነገር ይፈጸማል ብለህ ለማመንም ይከብዳል። ከባድ ነው ነገሩ ብቻ እና በቃ ከአቅሜ በላይ ሁሉም ነገር ነው የሚሆንብኝ ምናምን። አሁን እንደው ነገሮችን ዲቴል መናገር መቻል አለብህ። ምክንያቱም ምን አይነት ነገሮችን እንደሚያደርሱብህ በተለየ ሁኔታ እዚህ ቦታ ላይ የሚመጡ ሰዎች አንተ ላይ ምን አይነት ጉዳት እንደሚደርስ ይሄ ነገር ለምን አይነት ምክንያት እየደረሰብህ እንደሆነ ጭምር ማወቅ መቻል አለብን። ከዚህ በፊት ያገኘናቸው ጉዳዮች አሉ፣ ያገኘናቸው ኬዞች አሉ እና እነሱን ነገሮች ደግሞ ለማጥራት ግዴታ እነዚህን ነገሮች ማወቅ አለብንና እባክህን ምንም አይነት ፍርሃት ሳይገባ እኔንም በተለየ ሁኔታ ሳታስጨንቀኝ ነገሮችን ግልጽ አድርገህ ንገረኝ። ያው እንደነገርኩ ነው በቃ ተደጋጋሚ እንደዚህ አይነት ነገር ይፈጠራል። ግን ያው አሁን ከቅርብ ሳምንት ምናምን አንድ ሴት መታ ነበር እና በቃ ቢያንስ የሌሎቹ ይሻል ነበረ ብዬ አስባለሁ። የምልህ ተጎድቻለሁ እያልኩ አእምሮዬን ባሳምነውም ግን ቢያንስ በቃ ስነቃ ጤነኛ ነበረ የምሆነው። አሁን ግን በጣም ነው የሚከብደው። የሆነ በቃ አላውቅም መድኃኒቶችን ምናምን ትሰጠኛለች መሰለኝ ለመነሳትም ይከብደኛል እና በቃ የሆነ መኝታ ክፍል ውስጥ ታስገባኛለች እና ሻማ ምናምን ትለኩሳለች። የሆነ ጥቁር ነገር አድርጋው ጠርዝ ውስጥ ትበትናለች። ከዛ በኋላ እኔ ራሴን መጨረሻ ላይ ስቼ ነው የማገኘው በቃ። ከዛ በኋላ ራሴን መሆኗንም አላውቅም። ያን ነገሮችን ታደርጋለች እና የሆነ መንፈስ ነው ላይ በቃ የሚመጣው የሆነ መንፈስ ነገር ላይ ውስጤ እንደገባ አይነት ስሜት ነው የሚሰማኝ እና ያ ነገር ነው አሁን እየተፈጠረ ያለው። ይቺን ሳምንት በጣም ነው እየከበደኝ እየኖርኩ ያለሁት። ማለት አንተ ጤነኛ ሆነህ ነው ወደዚህ ቦታ ላይ መጣኸው። ጎዳና ላይ ይብዛም ይነስም የራስህ ስራ የነበረ ሰው ነህ እና እቺ ሴት ደግሞ ለአንተ የተሻለ ነገር ልስጥ ብላ ነበር ወደዚህ ቦታ ላይ ይዛ የመጣችው። ከጊዜ በኋላ ደግሞ እነዚህ አይነት ጉዳቶች ተፈጸሙብህ። ጥለህ ለመውጣት ለምን አልሞከርክም? ሞክሬያለሁ። ሳልሞክር ቀርቼ ሳይሆን ያው በቃ ምንም እንትን የምትለው ነገር የለም ምናምን ነው እሷ የምትለው። በቃ ነግሬያታለሁ ተደጋጋሚ እንደዚህ ምናምን ስላት በቃ እሷ እንደ ኖርማል ነገር ነው የምታስበው። በቃ እኔ አልፈልግም ምናምን እንደዚህ አይነት ነገር ምናምን ስላት ያን ሁሉ ነገር አድርጌልህ እንዴት እንደዚህ ትክደኛለህ ምናምን ትለኛለች። በቃ በውለታ ነው የምታስረኝ እሷና ያ ነገር ከብዶኝ ነው አሁን የመጨረሻዬን በቃ እወጣለሁ ብዬ በወሰንኩበት ሰዓት ደግሞ እቺ ልጅ መጣች። በቃ ልክ ስነቃ መልሼ ወደዛው ዓለም ነው የምገባው። ትመጣለች ልክ መንቃቴን ስታይ ምናምን ትመጣለች። ከዛ በኋላ ያን ነገሮችን ስታደርገኝ ተመልሼ እዛው ነው የምሆነው እና ራሴንም ችዬ ለማቆም የማልችልበት ደረጃ ላይ ነው የምደርሰው እና በጣም ከባድ ነው በቃ። እንግዲህ ውድ ቤተሰቦቻችን ያው በመግቢያ ላይም አንዳንድ ነገሮችን ብያችሁ ነበር። በተለየ ሁኔታ ያው እኛ ማቆያ ላይ ብዙ ነገሮችን እያልኳችሁ ነበረ ስለዚህ ጉዳይ፣ ስለዚህ ቤት። ከዛ በተጨማሪ ደግሞ ምን አይነት ወንጀሎች እየተፈጸሙ እንደሆነ የዚህ ቤት ባለቤት ማን እንደሆነ ጭምር የኛ ባልደረቦች አጣርተው ነበር እና ወደዚህ ቦታ ላይ ስንመጣ ግር ብሎን ነበር። ያው ከመግቢያው ጀምሮ ትንሽ ግርታ ስለነበረ ምናልባት በደንብ ለእናንተ እንትን ለማለት አልሞከርንም ይሆናል። ከዛ ግን በእንደዚህ አይነት ሁኔታ እንደሱ አይነት ሰው አገኛለሁ ብዬ አልነበረም። ምክንያቱም የቤቱ ባለቤት አንድ ቄስ ናቸው ተብሎ ስለነበረ ተለቅ ያለ ሰው ነበር ጠብቄ የነበረው እና አሁን ላይ ያገኘሁት ወጣት ነው። ወድቆ ነው የነበረው የመኝታ ክፍል በር አካባቢ ላይ እና እንግዲህ እየነገረኝ ያለው ነገር ትንሽ ውስብስብ ነው። በዚህ ጉዳይ ስናጣራ ነበር ከዚህ በፊት ያገኘናቸው ሰዎች እንግዲህ አባት ያለ ስም ተሰጥቶ ውስጥ የፊልድ ሰራተኛ ሆኖ ኤችአይቪ በሽተኛ አደረከኝ ተብሎ ከልጆቹ ምን ያህል ርቆ እንደነበር ታውቃላችሁ። በዛው ልክ ደግሞ እንግዲህ ግንኙነት ካልፈጸመች ወይ ደግሞ እህቷ ምንም አይነት ግንኙነት ማታረግ ከሆነ ፊቷ ወደ አውሬነት የሚቀየር ልጅ እንደነበረች በመሀል አግኝተናት እንደውም እኛም ደንግጠን እኔም ካሜራማኔም ከዛ በኋላ ምን አይነት ሁኔታዎች እንደተፈጠሩ ባልደረቦቼም ፈርተው እንደነበርና ከዛ በኋላ ፊቷን ሸፍነን እንደምንም ለማውራት እንደሞከርን አይታችኋል ወደ ቤተሰቦቻችን። አሁን ላይ ደግሞ በይህንን ጉዳይ በምናጣራበት ሰዓት ነው ይህንን ልጅ ያገኘ ነው እና ትንሽ ነገሩ ወሰብሰብ ያለ ነው። ወዴት እንዴት እንደሚያመራ አናውቅም። ምን አይነት ሰዎችን ማግኘት እንዳለብን አናውቅም። እንግዲህ ብቻ እንግዲህ በመጀመሪያ ስምን አልነገርከኝም። ስምህ ማን ይባላል? እኔ አቤል እባላለሁ። እንግዲህ አቤል ማለት ይህ ሁሉ ነገር ሆነ፣ እንደዚህ አይነት ነገሮች ተፈጠሩብህ።
ከዛ ደግሞ እነዚህ ነገሮች በትዕግስት የሚሆን እዚህ ቦታ ላይ ተቋቁመህ እንትን ልትል ትችላለህ። እና እቺ በተደጋጋሚ ጊዜ የሆነ ሻማ የሆነ ጥግጥጋዊ ነገር ታደርጋለች ምናምን ያልካት ሴት ከበፊትም አንተን ጉዳት ላይ ከማይደርሱብህ ሰዎች መሀል ነች ወይስ ደግሞ ተደጋጋሚ ጊዜ እዚህ ቤት የምትመጣ ሰው ነች? አይ እሷ እንኳን ለየት ያለች ሰው ናት ብላ ነው እዚህ ቤት አመጣችኝ ያልኩህ አይደለ? እሷ እንደነገረችኝ የቅርብ ዘመዴ ናት ምናምን ትንከባከባለች ነው ያለችኝ። መጀመሪያ አካባቢ እነዛ ሰዎች ሲመጡ የሴትዮዋ ጓደኞች ምናምን አሉ። እነሱ እየመጡ እያለ እሷ አልነበረችም። ከዛ በኋላ ነው አሁን በቃ እሷ በተለየ ሁኔታ ነው እንደውም በቃ ዘመዴ ናት እንደዚህ እንትን እንዳትል ምናምን ብላ ነው የነገረችኝ ሴትዮዋ። እና እኔ ደግሞ በውለታ ታስሬ እሷንም ላለማስከፋት እሺ ምናምን ብዬ ተቀብዬ ነበር። ግን ከቀን ቀን የምታደርግብኝ ነገሮች በጣም ብዙ ናቸው። በቃ ብነግርህ የሰው ልጅ ላይ እንደዚህ አይነት ነገር ይፈጸማል አትልም። በቃ መንቃት እስኪያቅትህ ድረስ ራስህን ቆመህ መንቀሳቀስ እስኪከብድ ድረስ ነው። በቃ ሁሉም ነገር በጣም ከባድ ነው። እኔ እዛው ጎዳና ይሻለኝ ነበር። በቃ እዛ ቢያንስ አነሰም በዛም እየሰራሁ እኖራለሁ። ግን ይሄ ውለታ ምናምን የሚባል ነገር ነው ህይወቴን ያበላሸው። ይቺ ልጅ ከመጣች ጀምሮ ደግሞ በጣም ህይወቴ ተበላሸ። በቃ በጣም ነው የሚከብደኝ ሁሉም ነገር የሚያስጠላ ስሜት ውስጥ እገባለሁ። ድብርት ነው በቃ ስነቃም ራስን ትጠላዋለህ። እኔ ራሴን መጥላት ነው በቃ ራስን እስከመጥላት ድረስ ነው የምትደርሰው። በራስ መተማመን ኑሮ ሰዎችን እንኳን ወጥቼ ለማየት እንኳን አፍራለሁ። በቃ ሁሉም ሰው ስለኔ የሚያወራ ነው የሚመስለኝ። እና ይከብዳል በቃ አላውቅም። እና በቃ ይኸው እንደነገርኩህ ነው ሁሉም ነገር። እና ይኸው ራስህ ፈቃደኛ ሆነህ ምናምን ሁሉንም ነገር ላታደርግ ትችላለህ። አንዳንዴ በቃ እነዚህ ከእሷ ውጪ የመጣች ምናምን ይቺ ዘመዷ ናት በቃ ሁሉንም ነገር አለች። አሁን አዲስ የመጣች ይሄን ሳምንት ምናምን ያልኩህ እና እሷ ናት በቃ ሁሉንም ነገር በቃ እሷ ከመጣች ጀምሮ በጣም ከባድ ነው። እና የሆነ ፈቃደኛ አልሆንም መጀመሪያ ላይ ፈቃደኛ አትሆንም። ከዛ በኋላ ነው በቃ ቀስ እያለ እኮ ምናምን እንጨቃጨቃለን ብዙ ሰዓት ምናምን በቃ እንደውም እሷ አሁን እዚህ ነው የምንኖረው። እንደውም ይሄን ሳምንት ምናምን እሷ ናት እዚህ ቤት ውስጥ አብራኝ ያለችው። እና በቃ በጣም ነው የምንጨቃጨቀው ምናምን የሆነ በመሃል ታለቅሳለች ራሷ ዝም ብላ የሆነ ጥግ ላይ ትሄዳለች ምናምን በቃ የሆነ እኔ በቃ አንዳንዴ አለ አይደለ ከሚደርስበት ጉዳት በላይ በቃ የእሷ ነገር ደግሞ በጣም ነው የሚያስፈራው። በቃ መብራቱ ምናምን ታጠፋፋና በቃ የሆነ ጥጓን ይዛ በቃ ታለቅሳለች። ምናምን ፀጉሯን ትበታተናለች ምናምን እና ቁጭ ብላ ታለቅሳለች እንደዛ ምናምን በቃ እፈራለሁ። እኔ አንዳንዴ በቃ አያታለሁ ምናምን ለማናገርም ይከብዳል። ከዛ ትንሽ ትቆይና ደግሞ ኖርማል ሰው ትሆናለች። በቃ ታወራኛለች በስርዓት ምናምን እንደዚህ ነው ምናምን በቃ እንደ ጓደኛ ልቀርባትና ላናግራት ያለውን ችግር ንገሪኝ በቃ ምንድነው ያለው ችግር ምናምን እላታለሁ። ያው ሴትዮዋ ዘመዴ ናት ስላለችኝ ያው ያን ያህል ጠለቅ ብለህ እንትን ለማለት አንሞክርም። እና በቃ እኔም እንትን ስለሚለኝ በቃ ማንሽ ምናምን አንቺ እስቲ ንገሪኝ ስለራስሽ ምናምን እኔ ሁሌ ነው ስለራሴ የምነግራት። ምናልባት አዝነው አንድ ቀን ያስወጡኛል በቃ ይሄን ነገር ምናምን የሆነ መፍትሄ የሚፈጥርልኝ ሰው የሚመጣ አይነት ስሜት ይሰማኛል። ችግሬን ለሰው ስትነግረው ይቀላል እንዳይባል እና እላታለሁ እንደዛ ምናምን አንዳንዴ እንደ እንትን ያደርጋታል። እና የሆነ የምትጠቀማቸው ነገሮች ምናምን አሉ። በቃ ያ ነገር ነው በጣም ከባዱ ነገር ነው የምልህ። እና በቃ አንዳንዴ ደግሞ በቃ መኝታ ቤት ምናምን ስንገባ በቃ እጨቃጨቃታለሁ በቃ አልፈልግም ምናምን አይነት ነገር መጀመሪያ እንደ ጓደኛ ቁጭ ብለን እያወራን ምናምን ቅይር ትልና በቃ ልብስህን አውልቅ ምናምን አይነት ነገሮች አሉ። እዛ በቃ ከላይ ያለውን ልብሴን አስወልቀኝ ታስተኛኝና የሆነ ስዕል ምናምን ጀርባዬ ላይ በቃ በእጇ የሆነ ምልክቶች ምናምን ታደርግብኛለች። ሳያቸው እኔ ላይ ለራሴ አይታየኝም ሳየው ግን በቃ እሷ የሆነ በቃ በውስጧ እንትን እያለች የሆነ ጀርባዬ ላይ ምልክቶች በጣቷ ምናምን ታደርግብኛለች። እና ያ ነገር በቃ ራሴን እኔ እንትን እንድል ብዙ ጊዜ ራሴን አልስትም። መጀመሪያ አካባቢ በቃ እሷ የሆነ ተረዳኝ እኔ ወድጄ አይደለም ምናምን እያለች ስትጮህብኝ ያው አንዳንዴ ቢያንስ እኔ ብጎዳም ሰው ልርዳ በሚለው እንትን እልላታለሁ በቃ ራሴ እንደሳትኩ አይነት ነገሮች ምናምን እያረኩ አስመስላለሁ። ግን በቃ ያን ነገር ምናምን ታደርግብኛለች ጀርባዬ ላይ ምናምን
እንደዚህ በቃ በጣቷ የሆነ ስዕሎችን ምናምን ትስልብኛለች። ከዛ የሆነ ጽሁፍ ነገር በቃ አንዳንዴ ያለ አይደል ስትነካ የሚታወቅ ነገር እንደዛ አይነት ነገሮችን ምናምን ትስልብኛለች። ከዛ በቃ የሆነ እንትን ምናምን ጭንቅላቴ ላይ የሆነ ዱቄት ነገር አላት የምትይዘውና እሱ ምናምን እየበተነችብኝ ስትሄድ የእውነትም ራሴን እየሳትኩ እሄዳለሁ። እና በቃ ያ ነገር ነው ስነቃ እርቃኔን ነው ራሴን የማገኘው። ከዛ በቃ ያ ስሜት ነው አሁን በቃ ውስጤን የጎዳው። ድብርት ውስጥ ትገባለህ ምናምን ለሰው መናገር አሁን እኔ አንተ እንደ ወንድም ምናምን ቀረብ ብለህ ስለጠየከኝ ነው እንጂ በጣም ነው የሚከብደው። ለሰውም ምን ብሎ ይወራ እንደዚህ አይነት ነገር ይከብዳል። በቃ እና ያ ነገር ነው ውስጤን የሚረብሸኝ። ከዛ በኋላ ያን ነገር ታደርገኛለሽ ምናምን ራሴን እስታለሁ ስነሳ በቃ እንደነገርኩህ እርቃኔን ነው። ከዛ ቤት ውስጥ አንዳንዴ ትኖራለች በተነሳው ሰዓት ቤት ውስጥ ቁጭ ብላለች እሷ የሆነ እሷም የሆነ እንትን ውስጥ አለ አይደለ የሆነ የማይገባ አንዳንዴ የማይገባ ባህሪ ነው ያላት። የሆነ በቃ ቁጭ ትላለች ጥግቷን ይዛ ምናምን ቁጭ ትላለች ዝም ትለኛለች ተነስቼ ከመኝታ ቤት ስወጣ ምናምን ዝም ብላ ታየኛለች። ከዛ ትንሽ እየቆየች እየተረጋጋች ስመጣ ደግሞ ልታዋራኝ ትሞክራለች። በቃ እኔ እንጃ እሷም የሆነ ችግር ሳይኖርባት አይቀርም። እኔ ደግሞ በቃ የራስህ ችግር እያለብህ ሌላ ደግሞ ተጨማሪ ነገር ደግሞ የእሷ ደግሞ በጣም ነው የሚከብደው። በቃ ሴትዮዋም አትመጣም ይሄን ሳምንት ምናምን በቃ እሷን እጠይቃታለሁ የት ሄዳ ነው ምናምን ምን ሆና ነው የማትመጣው ምናምን እላታለሁ። የሆነ ጊዜ ላይ እንደነገርኩህ ትመጣለች ከስንት አንዴ በቃ ቤቱን አይታ ምናምን ነው የምትሄደው እንደዚህ እንደነገርኩህ በቃ። ከዛ በኋላ ይሄን ሳምንት አትመጣም እሷም ልጅቷ ብቻ ናት ያለችው በቃ እኔና እሷ ነን እዚህ ቤት ውስጥ የምንኖረው። የሆነ ችግር እንዳለ ይሰማኛል ግን የምታማክረው ሰው ሳይኖር ሲቀር በቃ ችግርን በውስጥ ስለሚይዝ ነው። እና በቃ ከእኔ በላይ ደግሞ የእሷ ደግሞ በጣም ነው የሚያሳስበው። በቃ የሆነ አንዳንዴ የማትጠብቀው አይነት ነገሮች ስለምታደርግ በቃ ይከብዳል። እንደው አሁን ካልከኝ ነገር አንፃር ተነስቼ ማለት እየነገርከኝ ያለው ነገር ቀላል አይደለም። እንደው እቺ ልጅ በተለየ ሁኔታ መደበኛ ወሬዎች ታወራለች መጀመሪያ ጭቅጭቆች ምናምን ይኖራሉ ከዛ በኋላ ነው እንግዲህ ራስን አውቀህ እንደምትስት ነገር እንደምትመስል እየነገርከኝ ያለው እና ከዛ ነገር ለመውጣት ወይ ደግሞ ሁለታችሁም የምታመልጡበት ምናልባት እሷም ወዳ ካልሆነ ይሄንን ነገር እያደረገች ያለችው ተመካከራችሁ ለመራቅ አልሞከራችሁም? አይ እኔማ አስቤ ነበር መጀመሪያ። ከዛ በቃ እኔ እኮ ጎዳና ላይ በቃ እየሰራሁ ምናምን ነው የምኖረው እንደነገርኩህ ቅድም ይሄን ነገር ነግሬያት ነበረ። በቃ እንደዚህ እኮ ነው ችግር የለውም ቢያንስ እኛ ራሳችንን የምንችልበትን ነገር እንፈጥራለን በቃ እኔ ለኔ ስራ አዲስ አይደለም ምናምን እላታለሁ። እና እንዲህ ስላት በጣም ነው በቃ እንትን የምትለው በቃ ይሄ አንተ ጎዳና በቃ እንደምታስበው አይደለም ምናምን ትለኛለች መጀመሪያ። ከዛ ትንሽ እንትን ስትል ደግሞ የህይወት መስዋዕትነት እንደምከፍል ነው የምነግረኝ ብዙ ጊዜ በቃ ይሄ ወጥተን የምንኖርበት ህይወት አይደለም። በቃ አሁን አንተ እንትን ከዚህ ወጥቼ እኖራለሁ አይነት ሀሳብ ነው ያለህ ግን ከዚህ ቤት አንዴ እግርህ ከወጣ እንደማልኖር እግሬ ከወጣ ማለት ነው እንደማልኖር ጉዳት እንደሚያደርሱብኝ በቃ እንደዚህ አይነት ነገሮችን ነው የምታወራኝ። እኔም ወድጄ አይደለም እንደዚህም ሆኖ እኔም በቃ ወጣትነትን ሳልኖር ምን ሳልል እኔ መቅረቴ በጣም ነው የሚያሳዝነኝ። ግን እሷም ያው ናት እንደኔው ናት። የሆነ አንዳንዴ እንትን ስትል ተው በቃ በህይወት መኖር ከፈለክ አርፈህ እዚሁ ምናምን ትለኛለች። ይሄ ደግሞ በቃ እየተጎዳ መኖር ደግሞ በጣም ከባድ ነው። አንዳንዴ ሞት ይሻላል ከእንደዚህ አይነት ነገር። እና በቃ ግዴታ ነው እንደዚህ ማድረግህ ይህን ነገር አትጥለው በህይወት መኖር ከፈለክ አትጥለው ይሄን ነገር በቃ እንዲህ ነው የምትለኝ ሁሌ አትጥለው ይሄን ነገር በህይወት እቆያለሁ ብለህ የምታስብ ከሆነ ምናምን ትለኛለች። እና ይሄ ነው ያለው ነገር በቃ እና እኔ ህይወቴን ለማትረፍ ደግሞ እዚሁ ቤት መቆየት እንዳለብኝ ነው ሁሌ የምትነግረኝ። እና በቃ እሷም እንትን አይደለችም ብለህ በቃ እንደዚህ እንትን አይነት ሰው አይደለችም። አሁን እኔ ራሴን እንደሳትኩ የማስመስልበት ሰአቶች አሉ አይደለ ያን ሰዓት በቃ ገላዬን ላይ የሆነ የምታሳርፋቸው የእጇን መልእክት እንትን ውስጥ ማለት ነው የሆነ የማይገባኝን ቋንቋ ታወራለች። እምልህ ገብቶሃል በቃ ፊደላቱን ታውቃቸዋለህ ትርጉም የሌላቸው ነገሮች አሉ አይደለ እንደዚህ አይነት ነገሮችን ታወራለች ምናምን
በቃ ከዛ የሆነ ትጮኻለች ወድጄ አይደለም ምናምን እንደዚህ ማድረገው ግዴታ ስለሆነብኝ ነው ምናምን እያለች እና ደግሞ በቃ እንደነገርኩህ የሆነ ቃላቶችን ከውስጥ ይወጣሉ በቃ የማይገቡ እኔ ለመስማት እሞክራለሁ ግን በቃ አይገቡም። አንዳንድ የምታወራቸው ነገሮች በቃ የሆነ ምን ልበልህ ቃሉን እያወቅከው የሆነ በቃ ዝብርቅርቅ ያለ ነገር ነው የምትቀባጥረው። ከዛ በቃ እንደዛ የምትሆንበትም አጋጣሚ አለ። እሷም የሆነ ከላይ የያዛት ነገር እንዳለ ነው የሚሰማኝ እና በህይወት ለመቆየት ሁለታችንም እዚሁ ነን እንግዲህ። እንደው እሷም ይሄንን ነገር ትነግራለች ተደጋጋሚ ጊዜ ለማምለጥ እንደምትሞክር ወይ ደህና በሆነችበት ሰዓት አጋጣሚ በተለይ ያንን ነገር ደጋግማ ትነግራለች ለአንተ ከዚህ ህይወት መውጣት እንደምትፈልግ? አዎ ትነግረኛለች። እሱማ ግን በቃ እንደማይሆን ብፈልግም አይሆንም ነው እሷ በቃ እፈልጋለሁ ሳልፈልግ ቀርቼ አይደለም። በቃ ሁሉ ነገር እንደዚህ ሆኖ በቃ ምክንያት ስላለው ነው በቃ ለዛ ነው እንደዚህ የሚሆነው ነው እንጂ የሆነ ደፍራ እሷም ይሄን ነገር ለማድረግ አልሞከረችም ይመስለኛል። በቃ እንጂ እሷም በቃ ህይወት ከባድ ነው ምናምን ነው የምትለኝ ጤነኛ በምትሆንበት ጊዜ ማለት ነው። በቃ የሆነ ከእንደዚህ አይነት ነገር ውስጥ መውጣት እንዳለባት አይነት ስሜት ይሰማታል። እሷም ግን በቃ እንደማይሆን አይሆንም በቃ በህይወት መቆየት ለመኖር በቃ እንዲህ ማድረግ ነው ያለብን ምናምን ነው የምትለኝ ሁሌ በቃ እና ያ ነገር ነው እሷም የሆነ የያዛት ነገር እንዳለ የሆነ ከላይ የሆነ አለ አይደለ አንዳንዴ የምትታዘዘው ነገር እንደዚህ አይነት ሰው ትእዛዝ እንደሚሰጣት አይነት ነገር ይመስለኛል የምትኖርበት ህይወት እሷ ነው ከባዱ በቃ። እንግዲህ አላውቅም ማለት እቺ ልጅ ማወቅ ፈልጌያለሁ ያው የምትመጣበት እውነታ ይኖራል ብዬ አስባለሁ እና እሷን ለማወቅ እሷ ያለችበትን ሁኔታ በደንብ ለመረዳት እንሞክራለን። እንግዲህ አንተም ረጋ ብለህ ነገሮችን ማየት መቻል አለብህ። ነገር ግን በቻልነው አቅም ድብቅ ካሜራ አስተካክለን ከዛ በኋላ እንግዲህ አንተ ላይ ምን አይነት ነገሮች እንደምታደርግ ለዚህ በደንብ እናዘጋጃለን። እኛም አንተ ላይ ምን አይነት ነገሮችን እያደረገች እንደሆነ ለምን ይሄን ሁሉ ነገር እያደረገች እንደሆነ ከዛ በተጨማሪ ራስን እንደሳትክ ካስመሰልክ በኋላ ጭምር ምን አይነት ነገሮች እንደሚፈጠሩ ከዛ በኋላ እንግዲህ እርቃንን ልትሆን እንደምትችል ብዙ ነገሮች ከዛ በኋላ ደከሜ ነው የምነሳው ስነሳን ብለኸኝ ነበር እና ይሄ ሁሉ ነገር እንዴት እየሆነ እንደሆነ ማጣራት መቻል አለብን። እኛ ላይቭ እንከታተላለን። ነገር ግን የሚሆነው እያንዳንዱ ነገር እስኪሆን ድረስ እንጠብቃለን። ያው መቼም እቺ ልጅ እዚህ ቤት ትመላለሳለች አይደለ? አዎ ትመጣለች። ብዙ ጊዜ ነው እዚህ ነው በቃ እንትን የምትለው። አሁንም አጋጣሚ ነው የወጣችው ይመስለኛል እንጂ ነበረች። አሁን ትንሽ ከሰዓታት በፊት ነበር ራሴን ስቼ ስነሳ የለችም ቤት ውስጥ እንጂ እዚህ ነው የምትሆነው። በቃ እኔ እናንተ በቃ ቢያንስ እኔ በህይወት መኖሬን ነው የምፈልገው። ጎዳና ወጥቼም ብኖር ችግር የለውም። ከዚህ በኋላ ጎዳና ምን አይነት ጣዕም እንዳለው እንዳይ ነው ያደረገችኝ እና በቃ ጎዳናም ብወጣ ለእኔ ችግር የለውም። ብቻ ከዚህ ህይወት እናንተ የምትረዱኝ ከሆነ አንተም እንደ ወንድም አግዛለሁ ካልከኝ በቃ እኔ የፈለግከውን አንተ የምትለኝን ነገር ሁሉ አደርግልሃለሁ። በቃ አሁን እኔ ከእንደዚህ ከበቃ ቢያንስ የሆነ እናንተ የምትረዳኝ አንተም እንደ ወንድም አግዛለሁ የምትለኝ ከሆነ እኔ በቃ አንተ የምትለኝን ነገር ሁሉ ለማድረግ ዝግጁ ነኝ። በቃ ይሄ አሁን ያልከኝን ድብቅ ካሜራውንም አድርጋችሁ እኔ የምሆነውን ነገር ቢያንስ ራሴን በሳትኩበት ሰዓት ምን እየተፈጠረ እንዳለ እንኳን ማወቁ ጥሩ ነው። አንዳንዴ በቃ ከዚህ ህይወት መውጣት እኔ ጎዳና በቃ ጣዕም ያለው ህይወት ነበር የምኖረው። ራሴን ለማሸነፍ በማረገው ትግል ውስጥ ነው የምኖረው። በቃ መድከሙ ምናምን በቃ ለራስህ ስለሆነ ደስ እያለ ትኖራለህ። እንደዚህ አይነት ህይወት እንደዚህ አይነት ቤት ውስጥ እያኖርኩ ግን እንደዚህ ከምሰቃይ በቃ እዛው ጎዳና ይሻለኛል። እና አንተ የምታግዘኝ ከሆነ እንደ ወንድም በቃ እኔ ከዚህ ህይወት ውስጥ እንድወጣ ነው የምፈልገው። እኔም ብቻ አይደለም እሷም ያለባት ነገር ይኖራል የያዛት ነገር እንዳለ ይሰማኛል። እሷም እና እሷንም ከዚህ ህይወት መውጣት ብንችል አብረን ብዬ አስባለሁ። እና አንተ የፈለግከውን ነገር አደርግልሃለሁ እንደዚህ የምታደርግልኝ ከሆነ። ያው እኔም እንግዲህ በቻልኩት አቅም እንድንተባበር ነው። ምናልባት መጀመሪያም ስጠይቅ ነበር እዚህ ቤት ለሚኖሩ ሰው የፎቶ ማስረጃ አለ ወይ የምትመጣውም ሴትዮ ብዬ ነበረ። ምንም አይነት የፎቶ ማስረጃ እንደሌለ ነበር የነገርከኝ እና ስለዚህ የምትመጣዋ ሴት እዚህ የምትኖር ከሆነ አሁን እቺ ያልካት ሴት እሷን ለማግኘት እንሞክራለን ማለት ነው። ከዛ በተጨማሪ ስለ ሴትዮዋ አንድ ነገሮች ሴትዮዋ እንደው ትመጣለች አልፎ አልፎ እቺን ሴት ታወራታለች ታስፈራራታለች ወይስ አንተ ላይ ብቻ ነው ማስፈራሪያው? አይ እኔ እንጃ እኔ እየሰማሁ የሚሆን ነገር የለም። አንዳንዴ የሆነ ክፍል ቆልፈው ምናምን ቁጭ ይላሉ በቃ ረጅም ሰዓት ነው የሚያወሩት ምናምን እና የሆነ የምታስፈራራት ይመስለኛል። አላውቅም ለምን እንደዚህ እንዳልኩ ታውቃለህ? በቃ ባትፈራ የሆነ ነገር ውስጥ ልጅቷ ባትኖር በቃ ተገድጄ ነው ትላለች። ሁሌም ተገድጄ ነው ይሄን ነገር የማደርገው ምናምን ስለምትል
በቃ እኔ ከሁሉም ነገር በቃ እኔን እዚህ ያመጣችን ሴት ብትገኝና እሷ ብትጠየቅ መልሱ እሷ ጋር ያለ ነው የሚመስለኝ ብዬ አስባለሁ። በቃ እንግዲህ ውድ ቤተሰቦቻችን ያው ወንድማችን ያለውን ነገር ሰምታችኋል። በቻልነው አቅም እንግዲህ የተፈጠረውን ነገር ለማጥራት እንሞክራለን ማለት ነው። ምን አይነት ነገሮች ነው እየሆኑ ያሉት? ለምንድን ነው እነዚህ ነገሮች ሁሉ እየሆኑ ያሉት? አናውቅም ውድ ቤተሰቦቻችን። ነገር ግን ቢያንስ የተባለችዋ ሴት እዚህ ቤት እንደምትመጣና ለምን ይሄን ነገር እያደረገች እንደሆነ ማወቅ መቻል አለብን። ምክንያቱም ይህ ልጅ ከተኛ በኋላ በተወሰነ መልኩ ጀርባው ላይ የፊት ደረቱ ላይ ብዙ ነገሮች እንደምታደርግ ነበር የነገረን። ከዛ በኋላ ግን ራሱን የሆነ ሰዓት ላይ ራሱን እንደሚደክም ይህንንም ነገር ማየት መቻል አለብን። ላይቭ እንከታተለዋለን። አሁን ድብ ካሜራ ነው እያሰብኩ ያለሁት ውድ ቤተሰቦቻችን። ከምንም በላይ አሁን ላይ እየረዳን ያለው እሱን ስለሆነ ማነች ልጅቷ የሚለውን ከዛ በተጨማሪ የሁሉ ነገር ለምንድን ነው እየሆነበት ያለው የሚለውን ነገር በደንብ ለማወቅ እንሞክራለን። ከዛ በኋላ እንግዲህ በጥሩ መልኩ ነገሮችን ለመፍታት እንሞክራለን። ብዙዎቻችሁ የወንድሜን ተሙን ጉዳይ እየጠየቃችሁ ነው ያላችሁት። በመግቢያ ላይም ብያችኋለሁ። በቻልኩት አቅም ለመግኘት እየለፋው እየጣርኩ ነው ያሉት ውድ ቤተሰቦቻችን እና ስለምትሰጡኝ አስተያየት በጣም አመሰግናለሁ። ወንድም ይሁን በሌላ በኩል እየለፋ እየጣረን ያለው ባልደረባው ላይም ጉዳት ደርሶበት ነበር እግረ መንገዱን እና እሱንም እያስተካከለን ያለውና አልተውን ነውም እየለፋን እየጣርን ያለነው የተፈጠረውን ነገር በደንብ ታውቃላችሁ። እስቲ እናንተም በጸሎታችሁ በምታምኑት እምነት እየለመናችሁልን እንግዲህ እንድትማጸኑልን በአክብሮት እንጠይቃለን ማለት ነው። ይሄን ነገር አስተካክለን ደግሞ ለእናንተ ለማድረስ እንዲሁም ደግሞ እሱ ላይ የተፈጠረውን እዚህ ቤት እየተፈጠረ ያለውን እያንዳንዱን ድርጊት ለአንዴና ለመጨረሻ ጊዜ ለመፍታት እንሞክራለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። አንተ ለምንድን ነው የማታዳምጠኝ? ወዴት ነው የምትወጪው? ይህን ለስንተኛ ጊዜ ነው የምናወራበት? አዲስ ነገር ነው እንዴ? ይኸውልሽ ሁሉም ነገር እኮ ረጋ ብለን ካሰብንበት መፍትሄ እናጣለን። እያወራን እየተጨቃጨቅን በሄድን ቁጥር ታይማችን ነው የምናባክነው። ነገርኩህ እኮ ስንት ጊዜ አወራን አይደል እንዴ? እኔም እኮ ልክ እናንተ ከዚህ ነገር መውጣት እፈልጋለሁ እኮ። መውጣት ከፈለግሽ እኔን ስሚኝ። ምንድን ነው የምሰማው? እሺ ንገረኝ፣ ምንድን ነው የምሰማው? ይኸውልሽ እኔ ጎዳና የኖርኩበት ህይወት ነው። በቃ ምንም እኮ አዲስ ነገር የለም። እኔም እኮ እናንተ ጥሩ ህይወት ላይ አልነበርኩም። አንተ ጎዳና ሆንክ እንጂ እኔም ከአንተ ባልተናነሰ በጣም መጥፎ ህይወት ላይ ነው የነበርኩት። ከዛ ማት ከሆነ ቦታ ወጣው ተስተካከለልኝ ስል እዚህ ተጨመርኩኝ። ወይ ለምን ደግሞ አትረዳኝ? እየተከራከረን ታይም እየበላን በሄድን ቁጥር የኔን ስቃይ ነው እያበዛው ያለው። ለምንድን ነው በየጊዜው እንደዚህ መሆን የለበትም? የተባልነውን ነገር ማድረግ የሌለብንን ነገር ሳናደርግ ቀርተን ስንት ጊዜ ምን እንደሆነ አይተካል አይደል እንዴ? እንደ አዲስ ተመልሰን ለምናወራበታለን። በቃ ምንም የሚፈጠር ነገር የለም። ይሄን በቃ መፍትሄ አለ፣ ማድረግ የምንችለው ነገር አለ እንዴ? ከዚህ ሞት በቃ ትልቁ መፍትሄያችን ከዚህ ቤት ነው። በሩን ደግሞ ሳልዘጋ ረስተውት በእናትህ ስጨቃጭቀኝ ያው በሩን መዝጋት እንኳን ረሳው። አሁን በሩን መዝጋት በእናትሽ እንውጣ። ይኸውልሽ የምነግርህን ነገር አዳምጠኝ። እኔም እናንተ ከዚህ ነገር ውስጥ መውጣት እፈልጋለሁ። መጀመሪያ ላይ የነበርኩበት ስቃይ ላይ አውጥቶ ከአጎቴ ቤተሰብ በሰላም መኖር ጀመርኩ ስል የአጎቴ ሚስት ነች እኔን እንደዚህ ያደረገች። ስለዚህ በእነሱ ኃላፊነት ስራን ከዚህ የትም መውጣት አንችልም። አትሊስት እንውጣ እንኳን ብንል አንድ እርምጃ መራመድ ደግሞ አንችልም። ነገር እያንዳንዱ ነገራችን ይደረስበታል። እንደዛ እንዲሆኑ እንዴ የምትፈልገው ማለት አጎትሽ ነው እንደዚህ የሚያደርገው? አዎ አጎቴ ሳይሆን አጎቴ ሚስት ነች እንደዚህ ያደረገች ያለችው። እኔም እኮ ማድረግ የምችለው ነገር ስለሌለ ነው፣ የሚያገዛኝ ስለሌለ ነው። አንተ ለምን እኔን አትረዳኝም? ማን እንደሚያደርግብህ እንደዚህ ካወቅሽና ለምንድን ነው መፍትሄ ለማፈልግ? መፍትሄ ለመፈለግ ሞከርኩ። ያላደረኩት ነገር የለም፣ ያለፈውት ነገር የለም። ግን ደግሞ አምልጬ አላውቅም። የባሰ ራሴን ሪስክ ውስጥ ነው እየከተትኩ ያለሁት። ራሴን ደግሞ ሪስክ ውስጥ መክተት አልፈልግም። እስካሁን የተሰቃየሁት በቃኝ። እንዴ ጤና ማጣት በጣም ነው የሚያስጠላው። ባይተው ረጋ ብለሽ ስሚ። እኔ ጎዳና ብዙ ተሰልፌያለሁ አይደለ? ይሄ ምንም አዲስ ነገር አይደለም። እኔ ስለ ጎዳና አይደለም፣ ወጥቶ መኖር አለመቻል አይደለም። ከዚህ መውጣት አንችልም እንዴ? እዚህ እየተሰቃየሁ ከመኖር እኔ ጎዳና ላይ ብኖር ይቀለኛል። በነገራችን ላይ ግን እዚህ መውጣት አንችልም። እንውጣ ብንል እንዴት እንደሚደርሱብን አታውቅም። አንተ ከመምጣት በፊት እኔ በጣም ብዙ ጊዜ ለማምለጥ ሞክሬ ነበር፣ ግን ደግሞ ጭራሽ የማይሆን ነገር ነው። ችግር የለም እኮ በቃ ወይ ከተማ ቀይረን መኖር እኮ ነው። ከተማ ለመቀየር እኮ ከዚህ ግቢ መውጣት መቻል አለብን። እንዴ ስንት ቀን ነው እናንተ ከዚህ ግቢ ለመውጣት ሞክረን የደረሰብን እንጣምጣ ረሳኸው እንዴ? አንተ ልጅ ማሰብ አቆምክ እንዴ? ለምንድን ነው በየቀኑ የምትከራከረኝ? ለኔም ምዘንልኝ እንጂ እኔ ፈለጌ የማደርገው ነገር ለምንድን ነው የምታስመስለው? እኔ አልፈልግም። ወይ አንቺ እንትን የምትሆን እኔ ልሂድ በቃ። እኔ ከዚህ በላይ መሰቃየት አልፈልግም። አንተ ቀልድ ነው እናቴ ያስካው። ለማንኛውም መቃወል ላምጣታ። ቆይ እስኪ ረጋ በይ። ቢያንስ ተነጋግረን ጨርስ እንጂ ምን ሆነሽ ነው እኮ? ምንድን ነው የምንነጋገረው? ኧረ በእናትህ ለምንድን ነው የምታዘገው? በቃ እኔ አልፈልግም። እኔም አልፈልግም። እኔ ፈልጌ እንደማደርገው ነው እየተሰማህ ያለው።
ቢያንስ እንሞክር እኮ ነው እኮ ሞከርን እኮ አንድ አይሉ 2-3 ጊዜ ሞከርን፣ ግን የደረሰብንን ጣጣ አይተካል እንዴ? ይኸውልህ እኔም እኮ በጣም ደህና መሆን ፈልጋለሁ፣ ግን ምን እንዳደረገችብኝ ምን አይነት መንፈስ ጭንቅላቴ ላይ እንደከተተችብኝ አላውቅም። ራሴ ራሱ ጤነኛ እየሆንኩ አይደለም። መፍትሄው ምንድን ነው? መፍትሄው ምንድን ነው? እሺ መፍትሄ እንፈልጋለን። መፍትሄው ምንድን ነው? 2-3 ቀን ሳናደርግ ቀርተን የደረሰብንን ነገር አይተሃል አይደል? መፍትሄው ምንድን ነው? እኔ በጣም ነው የምታመመው እኮ። እስቲ እኔንም ለመረዳት ሞክሪ በቃ። እኔ ጤነኛ ነኝ እንዴ? አይደለም ውስጤ ሰላም የለም፣ አልፈልግም በቃ። ለአንተስ እንደማላዝን ነው የምታስበው? ለራሴ እንደማላስብ ነው የምታስበው? ካሰብሽልኝ እኮ እንውጣ በቃ። ይሁን ይሁን። ከዚህ በፊት እንደዚህ በጣም ተጨቃጭቀኸኝ እኮ ለመውጣት ሞክረን የደረሰብንን ነገር አይተካል አይደል እንዴ? ለምንድን ነው የምታደርገኝ? ለምንድን ነው ጊዜ የምትጨርሰው? መጨቃጨቅ ጀመረን ስንት ደቂቃ ሆነን አሁን? ቢያንስ እኮ በቃ እኔ እንጃ ብቻ ሰዓታችን እየደረሰ ነው፣ ሰዓታችንም እያለፈ ነው። እኔ በኋላ ራሳችን ላይ ሌላ ሪስክ ባንጨምር ባይ ነኝ። እሱማ ግን በቃ እኔንም ለመረዳት ሞክሪ። ልረዳህ ሞከርኩ እኮ ግን አንተ ለምንድን ነው የማታዳምጠኝ? ስንት ቀን ልትረጂኝ ሞክሪ፣ አልፈልግም፣ እንደዚህ ይሁን፣ ይቻላል፣ እናስተካክላለን ብለከኝ አልፈነው የደረሰብንን ጣጣ ረሳህ እንዴ? አሁን አይደለም እንዴ ያገገመው? እሺ ቆይ የት አካባቢ ነው የሚኖሩት አጎትሽና አጎትሽ ሚስት? እኔ እንደነገርኩህ ሳይሆን ላይ አንተ የምታውቀኝ አይመስለኝም። የአዲስ አበባ ልጅ አይደለም እና የት አካባቢ እንደሚኖሩ አላውቅም። አንዳንድ ሰዎች ነበሩና እነሱ ረድተውኝ ነበር ወደ አጎቴ ቤት እንመለስ ያደረጉኝ። ግን ከአጎቴ ቤት ተመልሼ 2 ቀን ራሱ አልቆየሁም። የአጎቴ ሚስት በጣም ጥሩ ቦታ አለ፣ እዚህ ቤቱን ጠባብ ስለሆነ ከዛ ከምትሰቃይ እዛ ትኖሪያለሽ ብላ ወደዚህ አመጣች። ግን ደግሞ የደረሰብኝን ነገር አጎቴ ያውቃል፣ እየተደረገብኝ ያለው ነገር እኔ ምንም የማውቀው ነገር የለኝም። እንደምታስበው አይደለም። እኔም ከፈተና ላይ ወጥቼ ፈተና ላይ ነው የገባሁት። ለማናችንም ህይወት ቀላል አይደለች እኮ። ስለዚህ እዚህ ከተማ እኮ ከሌሉ መፍትሄ መፈለግ እንችላለን። እዚህ ከተማ አይደለም ሳይሆን ስፔሲፊክ ቦታውን አላውቀውም ነው እያልኩ ያለሁት። ሰፈሩን በደንብ አላውቀውም፣ ግን ለመውጣት አንድ አይሉ 3-4 ጊዜ ሞክሬ ነበር። ከአንተም ጋር ቢሆን ሞክረን ነበር። ማን የነሱ ወገን እንደሆነ ማን እንደሚዘን ሳናውቅ ነው የምንያዘው አይደል እንዴ? ስለዚህ በእንደዚህ አይነት ሁኔታ እንቀጥል ነው የምትይው? እስቲ አስቢ። ወጣትነታችን ቢያንስ አያሳስብሽም እንዴ? በቃ እዚህ እኮ እስረኛ ማለት እኮ ነው። በቃ የራሳችን ነገር ሳይኖረን በሰው ትዕዛዝ በቃ ጭቅጭቀኝ ነው። ምንም ማድረግ አልችልም። ለማንኛውም ወጣው ላመጣ ቆይ
እስኪ ተስተካከለ። ሰዓቱ አሁን መደፈሪያ ሰዓቱ ነው። እዛው ነው እናንተ ኑ ተበለው። አንቺ ነሽ? አንቺ እስቲ ነው እሱን ያዙት።
ደህና ነህ? ደረስክ? ደህና ነህ? ደህና ነህ? አውቀው ነበር እንትን ያልከው ደህና እየተከታተልን ነበር እኮ እኔ የሆነ ራስን የሳትክ መስሎኝ ነበር። እና እባክህ ና እባክህ እሱን ያዙት ነው። ደህና ነህ አይደለ? አውቀው ምን አዳከመችህ እንዴ? ና አይዞህ ና አይዞህ ያዙት አንዴ ልብሱን አልብሱት። ደክሞታል መሰለኝ። ምን አይነት ወንጀል ውስጥ ነው የገባሽው? አድኜሽ አይደል እንዴ? ምን አይነት ነገር አንቺ ነሽ እዚህ ነገር ውስጥ ያለሽው? ይሄን ሁሉ ነገር የምታደርገው አንቺ ነሽ? እኔ አይደለሁም። ምንድን ነው አይደለሁም? ምን ማለት ነው አይደለሁም? እባክህ ሳሚ እኔ አይደለሁም። ምን ማለት ነው አይደለሁም? ከዛ ሁሉ ነገር ወጥተሽ አጎትሽ ጋር ትሄጃለሽ ብለን ተራነስ ነው። ከዛ ሳሚ እኔ አይደለሁም። በቃ አታርጅከኝ። ማቁስታ ውስጥ እንደገና ማቁስት ነው የጨመርከኝ። እሺ ምን ማለት ነው? እንዴት እዚህ ቦታ ላይ ትገኝ ቻልሽ? እንዴት እዚህ ቦታ ላይ አንቺ ገርሞኝ እያየው ነበር። እንዴት እሷ ልትሆን ቻለች እያልኩ ነበር። ነገር ግን ጉድሽ ነው ያለው ብዬ ነበር ስጠብቅ የነበረው። እኔ መቼም በሰላም መኖራችን እባክህ ከቻልክ አስተካክሉት። እያንዳንዱ ነገር ስታረግ የነበረው ነገር ይዘናል። ያዛችሁት እሱን ወሰራችሁት ይዛችሁ ነው የሚደርሱን